ለሊት ሌባ ቤት ሊዘርፍ ገብቶ ኪችኑን ከፍቶ የዶሮ ብልት አንስቶ እየበላ ፋዘር ይደርሳል። የክርስቶስ ልደት የሚከበረው ለእድሜ ቁጥር ሳይሆን ለመምጣቱ። ገና ከክርስቶስ ጀምሮ ልንል እንችላለን። ሶስቱንም የክርስቶስን ኢሜጅ ወደ ሌላ ነገር ቀየሩት ማለት ነው። ይህንን ደግሞ የማርኬቲንግ ስትራቴጂ ጀምሮ ኮካኮላ ነው። ስጦታ እንትን ተገዛ። ስለዚህ አሁን ትኩረቱ አይንህን ከክርስቶስ ላይ እንድታነሳ ገላትያ ምዕራፍ 3 ላይ ሲናገር በአይናችሁ ፊት ክርስቶስ እንደተሰቀለ ሆኖ ነበረ እንዳታስተውሉ ማን አዚምን አደረገባቸው። ዚዛዚ ሴሌብሬት ማድረግ አለበት። አንቃወምም እና እንደ በዓልም የሚመልከቱ እንደ ስጦታ የሚመልከቱ፣ ግን ዋናው ፐርፐዙ መከበር ምክንያት የሆነውን ባለቤቱን እንዳይረሱትን ጣዖት አምላኪ ኤሪያዎች ላይ የነበሩ አይዲያዎች ናቸው። ሳንታ ክላውስ ከጥንቆላ ጋር የተያዘ ይሽዋል። በረከት ተስፋዬ ይሰራ ደስ አይልም መስማት ጥልቀቱ ደስ አይልም። ግን የበረከት ተስፋዬ ከምትይዘው በላይ የሳሙና ማሳቀል ትችላል። እኔ አንዳንድ ጊዜ ታርግልኝና እኛ ኢትዮጵያውያንም ኦቨር ዲፋራመን የሆኑ ይመስላል። ማስታወቂያዎቻችን የገና በዓል ላይ ውስኪ ነው ይዘው የሚሄዱት። አረፋ ላይ ያደርጋሉ። ውስኪ ይዘው ማስታወቂያ ይሰራሉ። ለምን ጠጪማ ነው? እኔ ይቅርታ አድርግልኝና ላንድ ኦፍ ኦሪጂን ውስጥ ኖር ሰው ነው። ላንድ ኦፍ እግዚአብሔር ውስጥ ኖር ሰው ነው። ዜሮ ዘ ቢግ ባንግ ካለ መጥቼ እዘርዛለሁ። ዜሮ ነው ቢግ ባንግ፣ ዜሮ ጋድስ ወርድ ይሁን አለ ሆነ የሚል ቃል ወዴት ነው የምንሰራው? ሰለጠነው ዓለም የሰለጠነው ዓለም ምንድን ነው የሰለጠነው? ዘመናችን ሁሉ ስልጠና አድርገን ተቸገረው። ገናችን ኢየሱስ በዓላችን ቁጥሩ ሳይሆን አባቱ የላከበት ሚስጥር የመጣበት ሚስጥር ነው። ስለዚህ ቀኑ ሳይሆን ቁጥሩን ሳይሆን ልጁንና አባቱ አምላክ ሲቃለብሶ ወደ ምድር መጣ ለኃጢአት ሰላም እንደወደዳችሁ ውድ የኪንግዴም ሚዲያ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጆርኒ ፖድካስት ነው። ዛሬ ደግሞ አንድ አዲስ እንግዳ ይዤላችሁ መጥቻለሁ። እንግዳችን እንግዲህ ራሱን ያስተዋውቃል። አመሰግናለሁ። ስሜ አገልጋይ ሀጊርሶ በለልቻ ይባላል። በሐዋሳ ከተማ የትንሣኤ ቤተክርስቲያን የምትባልን ቤተክርስቲያን የምመራ አገልጋይ ነኝ። አገልጋይ ሀጊርሶ እንኳን በሰላም ወደ ሚዲያችን መጣ። እንኳን በደህና ቆያችሁልኝ። ዛሬ እንግዲህ ከአንተ ጋር በተለያዩ እሾች እናወራለን። በዛውም ደግሞ ተመልካቾቻችን ደግሞ በአንተ ይባረኩባል፣ እንዲሁም ደግሞ ትባርካቸዋለን። በዓልም እንደመሆኑ መጠን ደግሞ በበዓል ዙሪያ ነው አንዳንድ ነገር የምንጫወተው። ስለዚህ ገናንም ጭምር በዚህ እናነሳለን። መጀመሪያ እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እንላለን። እንኳን አደረሳችሁ። እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ሀገርሶ ዛሬ ጌታ መልካም ጊዜ ይሰጠናል። አሜን። እንግዲህ መጀመሪያ ላይ ሳነሳ በበዓል ዙሪያ እናወራለን ብያለሁና ገና ስታስብ ምን ትዝ ይላል? እስኪ ስለ ገና ያለ ከጥንት ከጠዋት ጀምሮ ማለት ነው። ገና ለአንተ እንዴት ነው? ገና ሲባል ምን ትዝ ይላል? ገና ትዝ የሚለኝ ያው አስቂ ነገር ነው። ትዝ የሚለኝ እውነት ለመናገር ገና ሳስብ አሁን መጀመሪያ አይምሮ ላይ መጣሁና ልጅ እያለን ለገና በዓል ዶሮ ተሰርቶ በደንብ በቃ ተዘጋጅቶ እቃ ቤት ኩሽና ነገር ላይ ኪችን ነገር ላይ ተቀምጦ ለሊት ሌባ ቤት ሊዘርፍ ገብቶ ኪችኑን ከፍቶ የዶሮ ብልት አንስቶ እየበላ ፋዘር ይደርሳል። ባለበት የቀረበት ግን እዚህ ይለያል። መረቁን እያንጠባጠበ አስቧል። እኛ በስንት መከራ ተከልክለን ያለነው እስኪ ነጋ እየጠበቀች ሆናል። ስጋውን ቅመሱ ተብለን ቀምሰን ስጋ ነገ ትበላላችሁ የተባልነው ሌባ ማታ ሲበላው
ምገርም ገጠመኝ እዚህ ይለኛል። ገና ለእኔ በጣም ብዙ ትውስታ አለው። እውነት ለመናገር የሴሌብሬሽን በዓል ስለሆነ ሴሌብሬት የሚደረግበት ነው። በልጅነቴ ሰንዴ ስኩሎች ላይ ያደረግናቸው የተሳተፍንባቸው ቤተክርስቲያን ላይ፣ ቸርች ላይ፣ ትምህርት ቤት ላይ ድራማና ስነ ጽሁፎችን ሰራ የነበረባቸው አክቲቭ የሆንኩበትን ሲዘን ያስታውሰኛል እውነት ለመናገር እና አንዳንድ ጊዜ ፎንድሊ ይሄ በመልካም ትውስታ ከማስባቸው ጊዜያት ውስጥ አንዱ ገና ነው። በጣም የሚገርም ትውስታ ነው ያለገና ሀገር ሰው ማን ይባላል? እስኪ ከዚህ ጋር እንግዲህ የልጅነት ትውስታ ምናምን ካል በትምህርት ቤት አንዳንድ ሰው በተለያየ ባህሪ ይታወቃል እና አሁን ትምህርት ቤት ላይ በጎበዝ ተማሪነት ወይም በረባሽነት ወይም በአክባሪነት በትህትና ምናምን ይታወቃል። እነዛን ዘመናት እንዴት ታስታውሳቸዋለህ? እንግዲህ የኔን ልጅነት አስታውስ ካልከኝ እንዳልከው አንዳንድ ሰው ጎበዝ ነው፣ አንዳንድ ሰው በጣም አንባቢ ነው፣ አንዳንድ ሰው በጣም ትሁት ነው፣ አንዳንድ ሰው ዝምተኛ ነው። ሀገር ሰው ሁሉንም ነው። በጥባጭም ነው፣ ጎበዝም ነው፣ አስቸጋሪም ነው፣ ተናጋሪም ነው፣ ዝምተኛ ነው። ለምሳሌ አሁን በጣም ሴቶችን ማናገር ስለማልችል ሴቶች አጠገቤ ከመጡ ዝምተኛ ነው። ክላስ ፕሬዘንቴሽን ምናምን ካለ ደግሞ ወጥቶ በቃ በስማ ውረድ ተብዬ ተለምዬ ወርድ አይነት ሰው ነኝ። ትምህርት ላይ በጣም ክላስ ሰራለሁ። ክላስ በጣም ሰራና አንብብ ካልከኝ ይጠፋብኛል ትምህርት። ካላነበብኩ ሰራለሁ፣ ካነበብኩ አልሰራም። እንግዲህ ተመልካቾቻችን ትንሽ አወዛግባለሁ። ፈተና ራሱ ጥያቄ መጥቶ የመጀመሪያ ጥያቄን ከሰራስኩ እባላለሁ። ለምን በቃ ምንም ነገር ይሁን የመጀመሪያ ጥያቄ ልክ ነው እና ብዙ ነገር የሚሞክር ሰው ነበርኩ ልጅነቴ ላይ። እኔ ያልሞከርኩት ነገር የለም። ስዕል ስላለው በጣም ሰዓሊ ነኝ፣ ጸሐፊ ነኝ፣ ጽሁፎች ላይ በጣም ተሸልሜያለሁ። ከዛ አክቲንግ ወድ ነበር። በአክቲንግን በጣም ብዙ ሰርቻለሁ። አስተምር ነበረ፣ ተማሪዎች ህብረት መራ ነበር፣ ብዙ ነገር ሰራ ነበር። እውነት ለመናገር ሁሉ ቦታ የረገጥኩ ሰው ነበርኩ። ሁሉንም እችላለሁ ብሎ ጊዜውን ሁሉ ነገር ላይ የሚያባክም ሰው ነበርኩኝና አሁን ነው እግዚአብሔር በአንድ አቅጣጫ የከተተኝና ሁሉን የሚነካ አይነት ሰው የነበረኝ ጆከር አይነት የሁሉም ካራክተር ያለው አንድ ነገር ላይ ግን ስፔሻላይዝ ያላደረገ ሰው ነበር። ሀገር ሰው ሁሉም ነበር ማለት ነው። ሁሉም ነበር። አሁን ግን አይደለም። አሁን ግን የራሱን ሁሉም ነገር ላይ አክቲቭ ነው። ግን አሁን ደግሞ አንድ መሆን የሚፈልግበት ራሱን ማየት በቃ ከዛ ውጭ ምንም ነገር ላይ የለም። አሁን ድሮ ሁሉም ነገር መሆን ይችል ነበር። አሁን ግን አንድ ነገር ብቻ መሆን ይችላል። እግዚአብሔር ይመስገን። በጣም ደስ የሚል ነው። ስለዚህ ይሄ አንድም ምክርም ነው። ምክንያቱም ብዙ ነገር የሚችሉ በነገራችን ላይ የእያንዳንዱ ሰው እንትንም ነው ባህሪም ይነገርና ብዙ ቦታ ይታያል። ሁሉንም ነገር በቃ አንዳንድ ሰው የሚሻወደው ሁሉንም ሊሆን በሚል በዛ ባህሪ ውስጥ ለአንዱም ሳይሆን ይቀራል። የሁሉም የሆነ የአንዱም ማለት ነው። በጣም ትልቁ ቻሌንጅ እንደው በዚህ ሀሳብ ውስጥ ምክር ለመስጠት ያክል እንኳን ቻሌንጁ ምንድን ነው ካልከኝ ሰው ሁሉ በዚህም ጎበዝ ነህ ሲል እሺ ብለህ ስትል አንዳንድ ጊዜ ምን ትሆናለህ? አንተ ራስን ከለብል ውስጥ ታደርጋለህ። ሰው በሁሉም ነገር ጎበዝ ሊሆን አይችልም። አሪፍ ሊሆን ይችላል፣ ጎበዝ ሊሆን አይችልም፣ ውጤታማ ሊሆን አይችልም። ውጤታማነት በአንድ ነገር ውስጥ ባለ ትኩረት ውስጥ የሚመጣ ነገር። ሰው አንድ ነገር ላይ ትኩረት ማድረግ ከቻለ የማይችለው ነገር መቻል ይችላል። ግን ሁሉን ነካለው የሚል ቢሆን የሚችለውን ራሱ ሉዝ ያደርገዋል። እና ለወጣቶች የምንመክረው ሁሉንም ነገር ላይ ጊዜያቸውን ከማባከን ይልቅ በመጀመሪያ ይዩ፣ ፓሽናቸው የቱ እንደሆነ ይለዩ፣ ይወቁ። በልጅነታቸው ላይ ልጅ ያለው ማድረግ ልክ ነው ብዬ ነው። ምክንያቱም ኤሌክትሮኒክስ ሰራ ነበረ፣ ቴሌቪዥን እየፈታው ሰራለሁ፣ ምን እንደሆነ ሳላቅ ስልክ እየፈታው ሰራለሁ። ከዛ ኤዲቲንግ ላይ ብዙ ኮምፒውተር ሶፍትዌሮች ላይ በጣም ጎበዝ ነበርኩ። አሁን ግን ብጠቂ ምንም አላውቅም። ምክንያቱም ስፔሻላይዝ እያደረኩ ያሉት በአንድ ጉዳይ ነው። ሲዝን እያደግኩ ስመጣ ሁሉም ነገር ላይ ማባክነው ኤነርጂን ለአንድ ነገር እንዲሆን እና ለአንድ ነገር ብቻ እንዲውል፣ ለአንድ ነገር ሳይሆን ለአንድ አካል እንዲውል፣ እሱ ለእግዚአብሔር ብቻ እንዲውል፣ ለአገልግሎት ብቻ እንዲውል የክብሩ ቃል መሆን በሁሉም ነገር ዓለም ላይ ከምታከብረኝ በሱ ነገር በትንቀኝ አይ ፕሪፈር ተራ ነው በሱ ብትለኝ ዓለም ላይ ያለን ገንዘብ ሁሉ ሰጥተኸኝ በጣም ባለጠጋ ነው ከምትለኝ በእግዚአብሔር ቤት አንድ ሰው አሳድጓል ብትለኝ አይ ፕሪፈር እግዚአብሔር ይመስገን። እንዲህ አይነት መገለጦች እንግዲህ ድሮ ግን ብሮድ ነበር። እንግዲህ ወደ ዋናው ጉዳያችን እንምጣና
አሁን በዚህ ሰዓት የ2018 የገና በዓል የሚከበርበት ነው። ነጮች ደግሞ ዘመናቸውን ወይም ዓመታቸውን የሚቀይሩበትም ወቅት ላይ ያለ ነው እና ገና በክርስቲያን ማህበረሰብ ዘንድ ደግሞ በተለይ በጣም ይታወቃል እና የገናን ታሪክ ሜቢ ፍንጭ አለ። ገና እንዴት ሊጀመር ተቻለ የሚባለው ነገር እንዴት ሊጀመር ቻለ? እኔ ከገባኝ ላንሳል። እንደ አጠቃላይ ያው ስቶሪዎች የተለያየ ይሆናሉ። አንዳንድ ጊዜ ሁሉም ስቶሪ እየተጻፈ ላይሆን ስለሚችል ግን ከገና ራሱ ሊጀምር ከሀሳቡ ወደ እንዴት መጣና ገና የሚባለው በዓል ከማለት በፊት ስለ ገናውና ስለ ገናው ባለቤት ላንሳ። ገና ብለን እኛ የምናከብረው የኢየሱስ ክርስቶስ ልደት የተወለደበትን ብለን ነው የምናከብረው እና በጣም በሚገርም ሁኔታ ዓለም ላይ ልደቱ ማይከበር ሰው የለም። ሁሉ ሰው ልደቱ ይከበራል። አንዳንዶች በሰው ደረጃ ሁሉም ይከበራል። ብዙ ሰዎች ልደታቸው ይከበራል። ብዙ ሰዎች ደግሞ ከሞቱ በኋላ ብዙ ዘመናት ልደታቸው ይከበራል። ስለዚህ ለምንድን ነው የሚከበርላቸው? ህይወታቸው የጀመረበት ጊዜ ነው። ይሄው ህይወታቸው ከዛ ጀመረ፣ ሞታቸው ደግሞ ይለቀሳል ያበቃበት ጊዜ ነው። ይሄኛው ገና የእድሜ ጉዳይ አይደለም። ምክንያቱም አልጀመረም፣ መጣ። እኛ ጀመርን፣ እሱ አልጀመረም። የክርስቶስ ልደት የሚከበረው ለእድሜ ቁጥር ሳይሆን ለመምጣቱ ስለመጣ እኛ አንድ ብለን ስንጀምር መተን ሳይሆን ጀምረን። እኛ አልነበርንም፣ ከዛ በፊት ወደ መኖር መጣ። እሱ ግን የነበረ በሰው መልክ የመጣበት ጊዜ ነው። ስለዚህ የሌሎች ሰዎች ሁሉ ልደት ዓመታቸው ሊቆጠር ነው። የክርስቶስ ልደት ግን ዓመቱ ሊቆጠር አይደለም፣ መምጣቱ ሊከበር ነው። ስለዚህ የክርስትና የገና ሀሳብ በእድሜ ላይ ማተር የሚያደርግ ጉዳይ አይደለም። በምን ያህል ሺህ ዓመት ተቆጠረ በሚለው ማተር የሚያደርግ ጉዳይ አይደለም። በመጣበት ዓላማ ላይ ትኩረት የሚያደርግ ጉዳይ ነው። ስለዚህ ልዩ ነው። በምድር ታሪክ ልደቱና ሞቱ የሚለየው እሱ ብቻ ነው። ሌሎች ሞተው አልተነሱም፣ በዛው ሞተው ቀርተዋል። እሱ ሞቶ ተነስቷል፣ ተመልሶ ግን አልሞተም። ተወልዷል። እሱ ሲወለድ የጀመረ ሳይሆን የነበረ ነው። በጣም ልዩ ያደርገዋል። አምላክ ሰው የሆነበት ሚስጥር። ብዙ አካላት እስከ ዛሬ ድረስ ሃይማኖታቸው ላይ ክርስቶስን መቀበል ያቃታቸው አምላክ ሰው እንዴት ሊሆን ይችላል በሚል ሀሳብ። የእኛ ገና ብዙዎች ሊገባቸው ያልቻለ ሞኝነት፣ ለዓለም ሞኝነት የሚለው ሀሳብ ሞኝነት ነው። ምክንያቱም ቫስት፣ ዩኒቨርሱ ቫስት ነው። ሰማይ ቫስት ነው። የሚታየው ነገር ሁሉ ትልቅ ነው። ልኬት የላቸው። ይህንን የሚያክለውን ዩኒቨርስ ክሬት ያደረገው ከዩኒቨርሱ የሚበልጠው እግዚአብሔር በሰው ስጋም ለብሶ በአንድ ሴት ልጅ ተይዞ ወይም በድንግል ማርያም ተይዞ ሰውነትን ለብሶ አልቅሶ ስትቀበለው ብዙ ሰው ከመረዳት ይቸገራል። አምላክ እንዴት እንደዚህ ሊያዝ ይችላል ይላል። አምላክ ግን እኛን የወለደበት ሚስጥር ገናችን ገና የማይችለው ሟች መሆን ማይችለው ሟች ለመሆን የተወለደበት ሚስጥር። መወለድም አይችልም፣ ሟች መሆንም አይችልም። ምክንያቱም እሱ ከዘላለም የነበረ ተወለደ። ማንደኛ የማይሞተው ሞት። ይሄ ገና በጣም ልዩ የሚያደርገው የክርስትና ኮንሰፕት ነው። ለዛ ገና ምናምን ሲባል በጣም እገረማለሁ። ለእኔ ሲሆን ይባላል እያንዳንዱ እንኳን እሱን ትላለን፣ ግን ገናው በመወለድ ውስጥ የነበሩ ስቴፖች ራሳቸው እያንዳንዳቸው ፖይንቶች የክርስቶስ መወለድ ጋር የነበሩ ፖይንቶች የሰማይን ሚስጥር ያሳኩ ናቸው። እና ለምሳሌ ለምን ቤትልሔም ተወለደ? እናቱና አባቱ የገሊላ ሰዎች ሆነው የናዝሬት ሰዎች ሆነው መወለድ ካለበት መወለድ የነበረበት ገሊላ ስፍራው ራሱ የተወለደበት ስፍራ ቤትልሔም ነው የተወለደው። ቤትልሔም ሀገሩ አይደል? ቤትልሔም ነው የተወለደው። በጣም የገረመኝ ነገር ግብጽ ነው ያለው። በጣም አሁን ለምሳሌ ቤትልሔም ሲወለድ ቤትልሔም የተወለደበት ሚስጥር እንዴት ነው ብለህ ስትጠይቅ ቤትልሔም ላይ ያሉ በእግዚአብሔር ቃል ላይ በሚልክያስ መጽሐፍ ምዕራፍ 5:2 ላይ አንቺ ቤትልሔም ተብላ አንቺ ቤትልሔም ኤፍራታ ተብሎ የተተነበየ ትንቢት አለ። ከአንቺ አዳኝ ይወጣብሻል ተብላ ተነግሯታል። ቤትልሔም የምትባለዋ ከተማ እግዚአብሔር የእስራኤል አዳኝ እንዲወጣባት የተፈለገችበት ከተማ ነች። ከተማዋ ልዩ ከሚያደርጉ ነገሮች አንዱ የመጀመሪያው የዳዊት ከተማ ነች። እሱ የዳዊት ዘር ስለሆነ የዳዊት ከተማ መሆኗ ነው።
ስለዚህ አባቱ ዮሴፍ ደግሞ የዳዊት ዘር ስለነበረ በአባቱ ከተማ ነው ሄዶ መቆጠር የሚችለው ህዝብ ቆጠራ ስለነበረ። በጣም ከሚገርም ነገር አለ። በሮም ታሪክ የህዝብ ቆጠራ ኖሮ አያውቅም። ከዛ በፊት ለመጀመሪያ ጊዜ ነው የህዝብ ቆጠራ የተደረገው። አውጉስቶስ ቄሳር የህዝብ ቆጠራ ሲያስደርግ ለመጀመሪያ ጊዜ ነው ያስደረገው። ያ ማለት እግዚአብሔር ኢየሱስን ቤተልሔም ለማስወለድ አውጉስቶስ ቄሳር ያላሰበውን ሀሳብ አስቆጥሯል። ለምን የህዝብ ቆጠራ አታደርግም ሲለው ሁሉም በየተወለደበት በዘሩ ባለበት ቦታ ይቆጠር ሲባል ዮሴፍ በቃ የተቻኮለ ሄደ። ምክንያቱም ድንገት ነው የወጣው ህጉ፣ ድንገት ይፈጸም ተባለ። ከዛ ያ በሚፈጸምበት ጊዜ ይዟት ወጥቶ ሲሄድ ቤተልሔም ብቻ አይደለም እንዲወለድ የተፈለገው ደግሞ በበጎች መጠበቂያ ስፍራ ነበር። ስለዚህ ከተማ ውስጥ ያለ አልጋ ቤት እንዳለ አለ ከተማ የለም። ለምን ቤተልሔም ብቻ መወለዱ ሳይሆን ትንቢቱ የሚፈጸመው ድጋሜ በግርግም በከብቶች በረት ውስጥ መወለዱ ይፈለግ ነበር። እግዚአብሔር ኢየሱስን በትንቢት ቃሉ መሰረት ለማስወለድ ብዙ ነገሮችን ቀይሯል። የታይም ሴኩዌንስን ቀይሯል። ያልታሰቡ ሀሳቦችን፣ ህግን አስረቀቋል። ከተማ ላይ ያሉ ቤቶች እንዲያልቁ አድርጓል። ከዛ ዘመድ አዝማድ ራሱ እድል እንዳይሰጥ ቦታ እንዳይሰጣቸው አድርጓል። በጣም ገና የሚገርም ነገር ነው እና ከዛ ሌላም ደግሞ ልጨምርልህ። ቤተልሔም ኤፍራታ ማለት ቤተልሔም ቤት ማለት ቤትን ሪፈር ሲያደርግ ቤት ማለት ሪፈር ሲያደርግ ኤፍራታ ማለት ፍሬያማነት ማለት ነው። የቤተልሔም ኤፍራታ ከተማው ቤተልሔም ኤፍራታ ነው። ሁለት ከተማ ነው ያለው፣ ቤተልሔም ዘቡሎን እና ቤተልሔም ኤፍራታ የሚባሉ ከተሞች አሉ። ትንቢት የተነገረው በቤተልሔም ኤፍራታ ላይ። ቤተልሔም ኤፍራታ ማለት ኤፍራታ የሚለው ቃል ፍሬያማነት ማለት ስለሆነ የፍሬያማነት ቤት ማለት ነው። እሱ ፍሬያማው የእግዚአብሔር ዘር ስለሆነ በፍሬያማነት ቤት እንዲወለድ ነው የተፈለገው። ከዛ አሁንም ሌላ ቢገርም ነገር አለ። ሌላው ነገር ደግሞ ያ ከተማ የእረኞች ከተማ ነው። ከተማው ራሱ የእረኞች ከተማ ነው። ኢየሱስ ታላቁ እረኛ። ዳዊት እንኳን እኮ በመጽሐፉ የተናገረው እግዚአብሔር እረኛዬ ነው ሲል እኮ ለኢየሱስ ነው ሪፈረንሱ። ታላቁ የእስራኤልና የዓለም እረኛ በእረኞች ከተማ መወለዱ ማለት ነው። ከዛ አሁንም ሌላ ከዚህ በላይ የሚያስገርም ጉዳይ አለው ስለዛ ከተማ። ቤተልሔም ኤፍራታ ማለት የእስራኤል ካህናትና የእስራኤል ሰዎች በዛ ጊዜ የነበሩ ለመስዋዕት በግ ሲፈልጉ ካሉበት አካባቢ ነበር ይዘው የሚሄዱት። ከየትም ከተማ ሲነሱ ኢየሩሳሌም ነው የሚወስዱት። ካህናት ጋር የሚወስዱት ቤተ መቅደስ ዋና ኢየሩሳሌም ስላለ እስከ ኢየሩሳሌም ካሉት ቦታ ሁሉ እየጎተቱ ያመጡ ስለነበረ በጊዜው የነበሩ ከሆነ ያህል ዘመን በፊት የነበሩ ካህናት ምን ተነጋገሩ? ህዝቡ ሁሉ አንደኛ ከብዙ ርቀት ነው በግና ፍየል ጊደር የሆነ ነገር ይዘው ይመጣሉ። ሲመጡ ደግሞ ችግሩ ምንድነው? በጎቹ መንገድ ላይ ይቆስላሉ፣ የሆነ ነገር ይሆናሉ፣ ይሞቱባቸዋል፣ ይሰቃያሉ። በግ ደግሞ ይዘመትህ አንዲት ጭረት ካለችበት ኢታዘ ብሌሚሽ ወይም ተበላሽቷል ተብሎ ይታመናል። አንድም ጭረት ሊሆን ሰውነቱ ሙሉ ያለ ምንም ነው የሚፈተሸው ማለት ነው። ስለዚህ ሰው ሁሉ ለፍቶ መጥቶ መስዋዕቱ ብቁ አይሆንለት። ስለዚህ ምን አደረጉ? ቤተልሔም ኤፍራታን የመስዋዕት በጎች ብቻ የሚያደርጉባት ከተማ አደረጉ። ስለዚህ የትኛው በግ ሲሰዋ የሚገዛው ከየት ነው? ከቤተልሔም ኤፍራታ። ስለዚህ የመስዋዕቱ በግ የሚወጣበት ከተማ ነው የቤተልሔም ኤፍራታ። መጽሐፍ ሲናገር ሌሎችን በጎችን ያስቆመ የመጨረሻው የእግዚአብሔር በግ እንደሆነ ይናገራል። ስለዚህ የመጨረሻው በግ ከየት ነው መውጣት ያለበት? ከቤተልሔም ኤፍራታ። ሌላ በግ ድጋሚ እንዳይታረድ የሚያደርገው የእስራኤል አዳኝ ከቤተልሔም ኤፍራታ መውጣት አለበት ማለት ነው። ከዛ በጣም የሚገርምህ ነገር ቤተልሔም ኤፍራታ የበጎች ማደጊያ ስትሆን እረኞቻቸው በጣም ጠንቃቃ ከመሆናቸው የተነሳ በጎቹ ሊወልዱ ሲሉ ወይም ምጥ ውስጥ ሲገቡ ምን ያደርጋሉ መሰለ? እንዲህ ለመቅለብ ይጠብቃሉ። መሬት አይነቁም፣ በጎቹ አይወድቁም። ምክንያቱም ድንገት ሲወድቁ የሆነ ነገር ቢነካቸውና ትንሽ ቁስል ቢፈጠር አሁንም ቆሻሻ አለባቸው፣ አይሆኑ ለመስዋዕት። ስለዚህ ገና በጊቷ እንደወለደች በፎጣ ይጠቀልሉታል በጉ። ከዛ ጠቅልለው ግርግም ማለት 4 ማዕዘን ከብቶች ምግብና ውሃ የሚጠጡበት፣ በጎች ምግብና ውሃ የሚጠጡበት እንዲወታች ቀዳዳ ያለው 4 ማዕዘን ቦክስ ነው። እንደዚህ አይነት ቦክስ ሆኖ ቀዳዳ
ስለዚህ ጠቅልለው ምን ውስጥ ያስቀምጡታል? በግርግም ውስጥ ያስቀምጡታል፣ ምንም ነገር እንዳይነካው። ኢየሱስ እንደተወለደ በጨርቅ ጠቅልለው እዛ ግርግም ውስጥ ያስቀምጡት፣ በጎቹ እንደሚቀመጡት ማለት ነው። ከዛ ይሄ ግርግም ምንድነው? ከብቶቹ የሚበሉበት የሚጠጡበት፣ በጎቹ የሚበሉበት የሚጠጡበት። ስለዚህ ይሄ 4 ማዕዘኑ ዕቃ የሚበላበት ነው። ምግቡ ግን በውስጡ ይቀመጣል። መጽሐፍ ሲናገር ኢየሱስ እኔ ከኔ የሚበላ ለዘላለም አይራብም፣ ከኔ የሚጠጣ ለዘላለም አይጠማም፣ እኔ የህይወት ውሃ ነኝ። ስለዚህ ይሄ ቦክስ መብያቸውን መጠጣቸው እንደሆነ ምንም ካስቀመጡለት እንደሚበሉ ትክክለኛው የሚበላው ኢየሱስ በሱ ውስጥ ተቀመጠ ማለት ነው። ሊበላ የመጣ ማለት ነው። ህይወት ሊሆን የመጣ ማለት ነው። ህይወት ሊያካፍል የመጣ ማለት ነው። እሱ ትክክለኛው እግዚአብሔር ምግብ ነው። ለሰው ልጅ መዳን፣ ለሰው ልጅ ህይወት፣ ለሰው ልጅ ነገር የመጣ ምግብ ነው። በጣም አሁን እንትኑን ፓዙን ስናየው ከሰሞኑ አንድ ጽሁፍ ነበር ሆምሌስ ጂሰስ የሚለው ነው። አንደኛ አሁን ስትነግራን በፊት ሞልቶ የነበረው የእንግዶች ማረፊያ እንበልና በእኛ ቋንቋ ለነ ዮሴፍ እንትን የጠፋበት ቀን ነው። ሁለተኛ ደግሞ በዛ ዕለት ማርያም ልትወልድ አካባቢ ወደ ግርግም የወረዱበትና ወደ ከብቶች በረት። ከዛ ደግሞ ከተማው ራሱ ካህናቶች፣ የቤተ ክርስቲያንን ስርዓት የሚያስፈጽሙ ሰዎች ለዚህ ኤም ብቻ እንዲሁም ለዚህ ፐርፐዝ ብቻ እንዲሁም ብሎ ያስቀመጡበት አካባቢ ተወልዶ የብዙ በጎችን ነፍስ ወይም የብዙ በጎችን ሂደት መታረድ እዛ ጋር እንዲያከተም አድርጎ ራሱ በጉሎ እንደቀረበና ከዛ የእኛን ህይወት ራሱ ከዛ ጀምሮ ይዞልን እንደመጣ። ስለዚህ ገናን ስናከብር ራሳችን የተወለድንበትን ወይም መገኛችንን እያከበርን እሱ ስለመጣልን እሱ የምናከብርበት ደይ ነው። ስለዚህ ገና ማለት ይሄ ነው። ገና ከክርስቶስ ጀምሯል ልንል እንችላለን። እውነት ለመናገር ከዛ ጊዜ ጀምሮ መከበር ጀምሯል ማለት አንችልም። መከበር የጀመረው ከሆነ ጊዜ ጀምሮ ግን ገና ምን መሰለህ አሁን ዓለም አሁን ያለችበት ዘመን ምን ይባላል መሰለህ? የካፒታሊዝም ያለበት ዘመን፣ ቢዝነስና ኤቭሪቲንግ የጠፋበት ዘመን ነው። እና አሁን ያለው የገና ቅርጽ ናቸዋል የገና ቅርጽ አልነበረ። አሁን የቢዝነስ ነው እንጂ የገና ኮንሰፕት አይደለም። ለምን ከተባለ አብዛኛው ነገር የሰማት ቢዝነስ እንጂ የሰማት ክርስቶስ አለ። ገብተዋላል። ይህንን ለማድረግ ደግሞ ኦልሞስት 100 ዓመት በደንብ የሰዎች ሳይኮሎጂ እና ሳብኮንሽስ ሊሰራ ጉዳይ ነው። እንዴት ሲባል ለምሳሌ አሁን በአብዛኛው በተለይ በሰለጠኑት የምንላቸው ዓለሞች ገናን ሲያስብ ሰው ክርስቶስን ማሰብ አይችልም። ገና ሲባል ክርስቶስ ሳይሆን የሚታሰበው ትዝ የሚላቸው ሳም ኢሜጅ አለ። ኦልሬዲ ያ የተቀረጸው በ80 ዓመት ፕሮሰስ ውስጥ በደንብ አድርጎ በየዓመቱ በየጊዜው በማስታወቂያ በፊልሞች በምናምን እየተደረገ ሳንታ ክላውስ ወይም የአባባ ገና የሚባለው አካል እንዲፈጠር አድርገው ከዛ የገና ዛፍ ከዛ የገና ክሪስማስ ላይቶች እና ስጦታ ተብሎ ስጦታው ኢየሱስ ተረሳ። ይህ ትክክለኛ እግዚአብሔር ዛፍ የሆነው ኢየሱስ ተረሳ። ትክክለኛ የገና አባት የሆነው ኢየሱስ ተረሳ። ሶስቱንም የክርስቶስን ኢሜጅ ወደ ሌላ ነገር ቀየሩት ማለት ነው። ይህንን ደግሞ የማርኬቲንግ ስትራቴጂ ጀምሮ ኮካኮላ ነው። ኮካኮላ በዓለም ላይ ከተነሱ ትላልቅ የማርኬቲንግ ስትራቴጂዎች ውስጥ ትልቁን ብዙዎቹን ያስነሳው እሱ። በዓለማችን ላይ ለምርት ገንዘብ ከሚያወጣው በላይ ለማስታወቂያ የሚያወጣ ካምፓኒ ነው። ለዛውም በሚቀራረብ ፐርሰንት ነው። ለምርቱ ከሚያወጣው ብዙ ጥፍ በላይ ለማስታወቂያ ኮካኮላ ያወጣል። ያንን ሲያደርግ ምንድን ነው ያደረገው? እሱ የብራንድ ከለሩ ነጭና ጥቁር ስለሆነ እኛ አሁን ነው ግን ቀይ ብቻ የሆነው። ድሮ ነጭና ጥቁር ነው፣ በነጭ ፍሬም ቀይ ጽሑፍ ነው ኮካኮላ የሚጻፍ የነበረው። ስለዚህ ምንድን ነው ያደረገው? ሰዎች ትልቅ ስጦታ የሚሰጡ ሽማግሌ፣ ነጭ ፂም ያላቸው፣ ቀይ ልብስ የሚለብሱ የሚባሉ አባገና ወይም ሳንታ ክላውስ የሚባሉ ሰው አሉ። ከሩቅ ከፖላር ኤሪያ ነው የሚመጡት ብለው ይህንን እንደ ማርኬቲንግ አንዳንድ ከልቶች አንዳንድ ኤሪያዎች ላይ ዲዛይን ቲንኪንግ አለ።
ብሬን ዋሽ የተደረገው ሰው ብሬን ዋሽ ሲደረግ ምንድን ያደረጉት መሰለህ? በየአመቱ ይሰራ ስለነበረ ሰው በየስፍራው ይህንን ልጆች እየወደዱት ህፃናት እየወደዱት ሰው ምናምን ደስ እያለው ሲመጣ የገና ዛፍንና አባባ ገና የሚባሉት ሳንታ ክላውስን በጣም እንደ እንትን ወሰዱ ማለት ነው። ስለዚህ ያንን ልብስ አዘጋጅተው በየቦታው ሰዎች እየለበሱ ልጆች ስጦታ እንዲሰጡ ምናምን የተደረገ ሲመጣ ሰው ገናን ሲያስብ የስጦታ በዓል ነው፣ የጊፍት በዓል ነው። ስለዚህ ሰው እርስ በርስ ጊፍት ይሰጣል፣ የሆነ ነገር ይሰጣል ምናምን። ዓለም አይቶ የማያውቀው ትልቁ ጊፍት ይረሳል ማለት ነው። አዳኙ ጊፍት ይረሳል። እውነት ነው፣ የስጦታ በዓል አባት ልጁን የሰጠበት በዓል ይስ ግን እንረሳዋለን። ስጦታ እንትን ተገዛ። ስለዚህ አሁን ትኩረቱ አይንህን ከክርስቶስ ላይ እንድታነሳ ገላትያ ምዕራፍ 3 ላይ ሲናገር በአይናችሁ ፊት ክርስቶስ እንደተሰቀለ ሆኖ ነበረ እንዳታስተውሉ ማን አዚምን አደረገባቸው። አዚም ማለት አይንህ ላይ ገናን ስታስብ ዛፍ፣ ገናን ስታስብ ገና አባት፣ ገናን ስታስብ ስጦታ ብቻ እያሰብ የመጣው ልዩ ስጦታ ተረሳዋለህ ማለት ነው። ስለዚህ የገና ከለር በፕሮሰስ እየተረሳ ከዛ አንዳንዶች ስለ ክርስቶስም ቢሆን ባይሆንም የቢራ ማስታወቂያቸውን የሚሰሩበት ለመጠጥ ለስካር መንገድ የሚከፍቱበት የሆነ መጣ። ስለዚህ ገና በዓል አይደለም። ገና የኢየሱስ መምጣት ሚስጥር እኛ ልናከብረው የምንችለው ኢየሱስ የመጣበትንና እድሜውን ሳይሆን ምክንያቱን የምናከብርበት ነው። ሀሳቡን የምናከብርበት ነው። እኛ ኢየሱስ እድሜ ቁጥር የለውም፣ እድሜ አንቆጥርለት። እድሜ ለእኛ ዝም ብሎ 2000 ዓመት ብለን ለመቁጠር ይሆነናል እንጂ ከዘላለም የነበረ ዘላለም ራሱ በሱ ውስጥ የነበረ ነው። እግዚአብሔር ዘላለማዊ አምላክ ራሱ አይደለም። ዘላለም ራሱ በእግዚአብሔር ውስጥ ያለ ነው። ዘላለም ራሱ በእግዚአብሔር ነው የሚለካው እንጂ እግዚአብሔር በዘላለም አይለካም። እሱ እግዚአብሔር ነው እያለን በትንሽ እድሜ በትንሽ እንትን ልንቆጥረው ፈልገን እንችልበት አለ። ግን የመጣበት ሚስጥር ደስ ስለሚል ያ ሚስጥር እያከበር 2000 ዓመት አሳልፈናል እና ገና በጣም አንደርስታንድ ካረከው በጣም ደስ የሚል በዓል ግን ሴሌብሬሽን ጥሩ። እኔ በሴሌብሬሽን አምናለሁ። ሰው ሴሌብሬት ማድረግ አለበት ብዬ አምናለሁ። ምክንያቱም አይሳት እንጂ ሴሌብሬሽን በጣም ጥሩ። ሰው እያከበረ ኢየሱስም ያከብር ነበር። አይታል የቂጣ በዓል፣ የፋሲካ በዓል የምናምን ያከብር ነበር። ገዝታችሁን እንብላ ይላቸው ነበር። በዚህ በዓል ሰው አብሮ ተሰብስቦ በልቶ ኢየሱስን ማሰብ አምላካቸው ማመስገን ናቸዋል። አዳዲስ መረጃዎችን ጭምር ተመልካቾቻችን እያገኙ ያለ ይመስለኛል እና በጣም የሚገርም አሁን ላይ እንደ በዓል የሚታይበት ነው። እንደ ስጦታ ሳይሆን አሁን ስታወራ ገና በዓል ሳይሆን ስጦታ ከአብ ልጅን እንደ ስጦታ ልጁን እንደ ስጦታ ለእኛ የሰጠበት ያ በዓል ነው። ወይም የስጦታ በዓል ሳይሆን የስጦታ በዓል ከተባለ ብዙ በዓላቶች አሉ። በብሔር የሚከበር በዓል አለ። ዘመን መለወጫ እየተባለ በየዓመቱ የሚጠበቅ እንደዚያ በዓል ሳይሆን ይሄ ደግሞ ስጦታ የተቀበልንበት እኛ ሀሴት የምናደርግበት ሞሜንት ነው ብለን መቀበል እንችላለን እና በጣም የሚገርም ነው። ክርስቲያኑ ማህበረሰብ እነዚህን ነገሮች ተረድቶ ሴሌብሬት ማድረግ አለበት። ተቃውሞ የለንም፣ አንቃወምም እና እንደ በዓል የሚመልከቱ ደግሞ እንደ ስጦታ የሚመልከቱ ግን ዋናው ፐርፐዙ መከበር ምክንያት የሆነውን ባለቤቱን እንዳይረሱትና በሌላ እንዳይተኩት የሚል ሙግት ነው ያለ። አንዳንድ ሪቮሉሽኖች በየጥሩ ሴንቸሪዎቹ ይነሱ ነበርና እነዚያ የቀየሩት መልክና ያመጡ ባህል አለ። ያ ባህል ደግሞ መሰረታዊ የሆነውን መልክ ቀይሮ አርቲፊሻል እንበለው እሱን መልክ ያሳዘበት ነው ያለው። አሁን ለሰዎቹ ስንመክር ገናውን እንዴት እንዲረዱት እንበለው እናድርገው። ከአብ የተቀበላችሁ ስጦታ እንዲሁም ደግሞ አዲስ የተወለዳችሁበት እያል ለነሱ ግንዛቤ እናስጨምጥ። አሁን ክርስትና ነው መጀመሪያ መረዳት ያለብን ነገር እውቀት ያለ ብዬ አስባለሁ እና ሁሉም ነገር የሚጀምረው ከእግዚአብሔር እግዚአብሔር ልብ መረዳት መቻል አለብን እና ክርስትና ኤክሳይት ሊያደርገን የሚገባ ርዕስ ነው። ስለ ገና ከመውራታችን በፊት እግዚአብሔር ስጦታውን የሰጠበት ሚስጥርና ጥልቀት
ገብቶሃል? ስጦታው ዝም ብሎ ስጦታ አይደለም። ስጦታው የሆነ ፍጥረትን መላክ አይደለም። ስጦታው ዝም ብሎ ማዳን አይደለም። ስጦታው ራሱ አምላክ ሰው ሆኖ ሰዎችን የማዳን መንገድ ነው። ስለዚህ ለእኛ ገና የሆነ ከበዓል ያለፈ ሴንስ ያለው ጉዳይ ነው። ስለዚህ አሁን ኤቭሪዌር በሚካሄድበት ከተማው ሙሉ ብትሄድ የገና ዛፍ፣ የገና እንትን ቀይና ነጭ ምናምን፣ ቸርች ፕሮግራሞቻችን ቀይና ነጭ ኤቭሪቲንጎቻችን በዚህ ነገር ላይ ትኩረት የሚያደርጉ ናቸው። ስለዚህ ኦልሬዲ ተቀላቅሏል። እኛም ተቀላቅለናል። ልጆቻችንንም ብሬንዋሽ እያደረጓቸው ሳብኮንሽስን የሰውን እየገነባ ነው። ስለዚህ ቤተክርስቲያንና አገልጋዮች ትኩረታችንን አይናችንን ከፈት አድርገን ትውልዱ ትክክለኛውን ገና ኢየሱስን አንደርስታንድ እንዲያደርግ ማድረግ ነው። ምክንያቱም ቀይና ነጭ እኮ እግዚአብሔርም ከለር ነው። ምክንያቱም ነጭ ከሰማይ መምጣት ምልክት ሲሆን፣ ቀይ ደግሞ ከሰማይ የመጣው ደሙን ያፈሰሰበት ምልክት ነው። ቀይና ነጩን በዛ ሪፕሬዘንት የሚያደርገው ነጭ ቅድስና ነው ሪፕሬዘንት የሚያደርገው፣ ንጹህ መሆንን ነው ሪፕሬዘንት የሚያደርገው፣ ኃጢአት የለሽ መሆኑን ነው ሪፕሬዘንት የሚያደርገው። ነጭስ ቀይስ ደም መፍሰሱን፣ ያ ነጩ ቅዱሱ ኃጢአት የሌለበት ምንም ክፉ የማያውቀው ደሙን ያፈሰሰበት ሚስጥር ነው። ቀዩና ነጩ ለኛ ነው ሰው። አሁን እኔ በጣም ከመፈራቸው ሀሳቦች አንዱ ሁሉን ነገር ለእኛ በመጽሐፍ ላይ ሰጠን እንትና ነኩት በቃ ለነሱ ልስጣቸው ትንም ነኩት በቃ ለነሱ ልስጣቸው። እንዴ መጽሐፍ ውስጥ አንተን ያለህን ለአንተ የሰጠህን ነገር ለሰው ሰጠህ ይችላል። ሰይጣን ደግሞ የእሱን ነገር አይወስድም፣ ያንተን ነው የሚፈልገው። እና ስለዚህ ትኩረቶቻችን ትውልዱ ኢየሱስን መረዳት አለበት። ኢየሱስን መረዳት አለበት ሲባል አሁን አንዳንድ ጊዜ ስለ ኢየሱስ እናወራ ይሉና ሰዎች ስለ ሰው አውርተው ይወርዳሉ፣ ስለ ሌላ አገልጋይ አውርተው ይወርዳሉ፣ ስለ ሰው ውድቀት አውርተው ይወርዳሉ። ኢየሱስ ብቻው የሚወራረስ በሰው ቅልቅል አያስፈልገውም። በተለይ ገና ሲዝን ላይ ደግሞ ልጆችን ኤክሳይት ሊያደርግ ይገባል። የገና አባት ልጆችን ኤክሳይት እንደሚያደርግ እኛ በዛው መንገድ ኤክሳይት ልናደርጋቸው ይገባል። ለምን ልጆች የገና አባት ነው ስትል እኮ ስለሚጠላ እኮ ነው። ጥሩ ነገር ስጦታ። ስለዚህ እኔ ለልጄ ቤቴ ላይ ምን ላስተምረው ይገባል? የኢየሱስ በተለይ የቺልድረን ሚኒስትሪ ላይ በደንብ መስራት አለባት። ገና በዓል ላይ ለልጆቻቸው ኢየሱስን ምሳሌ እያደረገች ጊፍት ሰጥታ ይሄ እግዚአብሔር ላንቺ የሰጠውን ጊፍት ሪፕሬዘንት ያደርጋል። ገብቶሃል አይደል? ምሳሌያዊ። ምክንያቱም ክርስቶስ ምሳሌያዊ አገልግሎት ያገለግል ነበር በጣም ምክንያቱም ምሳሌ ይጠቀም ነበር። ምሳሌ ብዙ ነገር ላይ ስለዚህ እኛስ ምንድነው የምንሰራው? ዓለም ፊልምን በየሳምንቱ በአመት በጣም ብዙ ገንዘብ ከሚገባባቸው ስቶሪዎች ውስጥ አንዱ የገና ፊልሞች ናቸው። የገና ሲዝን ላይ ይሄ የፌስቲቭ ሲዝን የሚባለው ወደ 10 ሳምንት የሚቆዩ 10 ሳምንት አካባቢ ፌስቲቭ ሲዝን ነው ለአሜሪካኖች፣ ለአውሮፓኖች። ከሃሎዊን ጀምሮ እስከ ገና ያለው ሲዝን ፌስቲቭ ሲዝን ነው። ይህ ሲዝን ማለት ብዙ ስራ አይኖርበትም። ሰው ብዙ ስራ አይሰራም። ስራ ቢኖርም ቀለል ያለ ሲዝን ነው። ከዛ በኋላ ሰው ብዙ ከቤቱ አይወጣም ምናምን። ስለዚህ ፊልሞች፣ ቲያትሮች፣ ድራማዎች፣ ማስታወቂያዎች ብዙ ነገር የሚሰራበት ሲዝን ነው እና በዚህ ሲዝን የሚሰራውን ገንዘብ አልነግርም። ለምሳሌ ብዙ ስቶሪዎች በዚህ እንትን ይላሉ እና ስለዚህ ልጆች ይህንን ነገር እያሉ ስለሚያድጉ ፌስቲቪቲ ላይ ሲያሱ በፍጹም ክርስቶስን ማሰብ አይችልም። ትክክል። አሁን ወደ ልጆች ሲመጣ በተለይ አንድን ልጅ ለማስረዳት ስትፈልግ መጀመሪያ ከሚያውቀው ነገር ነው የሚጀምረው። ኤግዛምፕል አድርገን ምሳሌ አሳይት ነው እና ልጆች በዛ ኤጃቸው ላይ በዛች ኤጃቸው ላይ በያዙት ነገር ነው የሚያድጉት። ከዛ ነው መነሻውን ሲያደርጉት ከሱ ተነስቶ ነው አንድን ነገር ለመግለጽ ራሱ እና አንድ የቀረጽክባቸውን ነገር መልሰው ለማጥፋት አስቸጋሪ። በተለይ ህፃን ልጅ ነጭ ወረቀት ነው ለምን እንላለን? ህፃን እንደ ነጭ ወረቀት የያዘውን አይለቅም። የያዘውን አይለቅ ከሆነ ሌላ ሰው ሊቀርጽበት ለምን እንፈቅድለታለን? አሁን እኮ የኛ ችግር ምንድን ነው? ሌላ ሰው እንዲቀርጽ ነው የፈቀድነው። ነጭ ወረቀት ነው። አዎ። ስለዚህ ማን ነው የሚቀርጽበት? ሌላ። ኦኬ። ነጭ ወረቀትህን በኋላ እርሳስ ድልዝና እያደረክ ልታጠፋ ልሰራ። ለምሳሌ በእርሳስ የተጻፈውን በላጲስ ስታጠፋው ሙሉ ለሙሉ አይጠፋም፣ የሆነ ነገር ይቀረዋል። አንተ ግን ከጻፍክበት ኦሪጂናሉ ከጻፍክበት ያ ነገር ከውስጡ አይጠፋም። እና ለምሳሌ እኔ ክርስትና ላይ በጣም ፌቨራይት ከሆኑ ሲዝኖች ውስጥ አንዱ ሰንዴ ስኩል የተማርኩባቸውና ገናን ያከበርኩባቸው ሲዝኖች አርቲስቲክ ኔቸር ክሬት ያደረጉ ይሄ ኢማጂኔቲቭ ኔቸርን ክሬት ያደረጉ ስለ ገና ያለኝ እውቀት ስለ ክርስቶስ ይቀላል አይደለ? ያ ሲዝን የፈጠረው ኢምፓክት ቀላል ነው።
ክርስቶስ ብዙ ሰባኪዎች ካስረዱኝ በላይ ቸርች ላይ ገና በዓል ሳከብር የገባኝ ይበልጣል። ድራማዎቹን ግፍት ስትሰራ ብዙ ነገር ሰጥቶኛል። ስለዚህ ምንም አድርጋውን ከኔ ለማውጣት እንደው ትቸገራል። ምክንያቱም በብዙ ፕሮሰስ ውስጥ የመጣ ነገር ስለሆነ አሁን ግን ደግሞ ዘመናዊ የሆነ ስንመጣ ቴክኖሎጂና የሆነ ነገር እያዋጠን ስንመጣ ልጆቻችንን ቤት ላይ የምናፍን እየሆንን ሴሌብሬሽን ባያውቁ የማይወጡ ከዛ በኋላ አንደርስታንድ ባያደርጉ እኛም አልነግራቸውም፣ ቤተክርስቲያን እንድነግራቸው አናደርግም። ከዛ ስልካቸው ይነግራቸዋል፣ ታብላታቸው ይነግራቸዋል፣ ቲቪያቸው ይነግራቸዋል። ስለዚህ ይሄ ሁሉ ነገር ሲቀርጻቸው ውሎ ካደገ በኋላ ልጄን አላውቀውም ብድር ምንም አላ የምታውቀው ጊዜ አልሰራህበት ከዛ ማታውቀው ሲዝን ይመጣል። አይታል ያ በዛ ፕሮሰስ ውስጥ የሰራው ስራ የእግዚአብሔርን ኮንሰፕት በገና ላይ እንድናበላሽ አድርጎናል። እውነት ለመናገር ብዙ ጣዖት አምላኪ ኤሪያዎች ላይ የነበሩ አይዲያዎች ናቸው ሳንታ ክላውስ ከጥንቆላ ጋር የተያዘ ይሸዋል። ግን እነሱ አይደሉም የገና አባት ያደረጉት። እንዳልኩ ኮካኮላ ነው ያደረጉት። ግን አይዲያው ከጥንቆላ ጋር የተያያዘ እንደዚያ ነገር አለ እና ዝም ብሎ ሲምፕል አይደለም ነገሮች። በነገራችን ላይ ለእኛ ነው ቀልድ ጨዋታ ምናምን ተራ ነገር። ሰይጣን ተራ ነገር አያውቅም። ክርስቶስን የማደብዘዝ ስራ ነው ኤቭሪቲንግ ለሱ ኤቭሪቲንግ። ምክንያቱም ጳውሎስ በጥቂት ጊዜ ተመልሰው እናንተ የማታስተውሉ የገላትያ ሰዎች ሲገረምባቸው በዚህ ፍጥነት እስኪመጣ ምጥ ያዘ። በዛች ፍጥነት እሱ እንዴት አስተምሯቸው ተክሏቸው ይላል። ከዛ እንዳታስተውሉ ማን አዚም የሚለው who bewitched you ነው የሚለው እንግሊዝኛው። bewitched ማለት በቃሉ ማን ጥንቆላ ሰራባችሁ ማለት ነው። እኛ ጥንቆላ ብለን የምናስበው አጋንንት መጥቶ ወርዶብህ ያለ ሲወጣ ጥንቆላ ነው። ከባዱ ጥንቆላ የማይታይ ጥንቆላ ነው። የሀሳብ ነው ጥንቆላ። ሀሳቡን ሲያስወጣ ሳያሳውቅ ወጥቶ ሌላ ሀሳብ ጨምሮ በሚጠብቅበት ጥንቆላ ነው የሚወጣው። መቀላሉ እያንዳንዱ በዓል አሁን ገናውን እንደ ሜን ሾው አድርገን እናንሳ እንጂ በእያንዳንዱ በዓል እየተሰራብን ብዙ እንትኖች ይሄ ትንግርታዊ ነገሮች አሉ። ፋሲካው ነው ብነግርህ፣ ፋሲካውን አሜሪካ ላይ ኢስተር ኤግ የሚባል ነገር አለ። ኢስተር በኒ የሚባል ነገር አለ። ኢስተር ኤግ ማለት በፋሲካ በዓል ላይ እንቁላሉን ፈልጎ ማግኘት። በኒ ማለት ራቢት ወይም ጥንቸል ማለት ነው። ስለዚህ የጥንቸሏን እንቁላል ፈልጎ ማግኘት። ጥንቸል እንቁላል ትላለች አይደል? ትወልዳለች። አንደኛ የጥንቸሏን እንቁላል ፈልጎ ማግኘት፣ በፍለጋ እሱን ማግኘት ነው። አይታ በጣም ባይገርምህ አሜሪካ ውስጥ አውሮፓ ውስጥ በጣም የሚወደድ ሀሳብ ነው እና ኤቭሪ ታይም ጊዜ ሲደርስ ያ ሀሳብ ነው የሚወጣው። ፈልገን እንድናገኝ የተነገረን ኢየሱስ ነው የተሰቀለው። እኛ ሌላ ነገር ይነገረናል። ኤቭሪ በዓል እኮ ነው። አንዳንዱ በዓል ለቤተክርስቲያን ትልቅ የቤት ስራ ነው። ምክንያቱም ትላልቅ ቤተክርስቲያኖች ፈዘው አብረው ከነሱ ጋር ሆይ ሆይ ሲሉ፣ ሰዎቹ ግን እየቀደሙ አንድ ስቴፕ አይደለም እየቀደሙ ያሉት ብዙ ደግሞ ሲቀድሙ ገንዘብ አላቸው፣ ሚዲያ አላቸው፣ ምን አላቸው። እኛ እኩል አይደለም ከነሱ ጋር። እኛ እንዲኖረንም አንፈልግም፣ ሚዲያ እንዲኖረን አንፈልግም። ሚዲያ አገልጋይ ሲኖረው፣ ቤተክርስቲያን ሲኖራት፣ አሁን አብያተ ክርስቲያናት ሲኖረው ሰው ይደበራል። እኔ ይገርመኛል በጣም ሚዲያ ያለውን ኢንፍሉዌንስ አንደርስታንድ በሚዲያ እኔ ልንገርህ፣ በህይወቴ በአብዛኛው የቀረስኩትን ነገር የቀረስኩት በፊልም አሁን እኔ ፐርሰናሊ የሚጠቀኝ ማለት በዚህ የተነሳ አሁን እንደ ካልቸር እግዚአብሔር ሲረዳኝ መንፈሳዊ ነገርም አይኔን ተከፍቶ ስለነበረ ነገሮችን መረዳት ቻልኩኝ። እኔ ግን በፊልም ያልሰማሁትና ያላየሁት ነገር የለም። ኦልሞስት ዓለም ላይ ያለውን ኤቭሪቲንግ የምናያርገው ነው። ስለ ክርስቶስ ግን አንተ ባትሄድበትም በቃ ወደ አንተ ይመጣል። ሲመጣ ደግሞ ደስ በሚል መንገድ ነው የሚመጣው፣ አንተ በሚስብ መንገድ ነው። ጳውሎስ በአባባይ ቃል አልመጣንም ማለት እነሱ በአባባይ ቃል በሚያምር እይታ ቪዥዋል ኢፌክት ምናምን። ስለዚህ እኛስ ምንድን ነው የምንሰራው? የሚመጣውን ነገር ለምን ቀልብ አንሰጥም? ለምን ቀልብ አንወስድም? ለምን ሰዎችን በደንብ የሚስባቸውን ነገር አናደርግ? ድርቅ ስላለን ብቻ እንትን ምንል ይመስላል። ግን ማወቅ አለበት፣ ዘመኑን መዋጀት አለበት፣ አንደርስታንድ ማድረግ አለ። እኔ ራሴ በግሌ ድሮ ገና ልጅ እያለሁ ቤተክርስቲያን ለመሄድ የሚጓጓው ለምን መሰለህ? ቤተክርስቲያን ውስጥ በዓልን በተመለከተ ድራማ ስለሚዘጋጅ
እንትና እንዴት ይሰራ ይሆን እላለሁ። ይጫወት ደስ ይላል። በዓል እንዲደርስም ደግሞ ይጓጓሉ። ልብስ ይገዛልኛል አይደል? የሆነ ስጦታ ነገር አለ፣ አዲስ ነገር የምታይበት። እንደዚህ ነው እግዚአብሔር ልጁን የሰጠ። ይሄ ተራ ስጦታ ነው። እኔ ስጦታ ደስ እንዳለ እግዚአብሔር ልጁ በሰጠበት ሚስጥር በጣም ደስ ይገባል እያልን ሳብኮንሽስ ሜሴጆችን እየሰጠን ልናሳድግ ይገባል። ወላጆች ልጆቻቸውን ትልልቅ ሆቴሎችን ይዘው ወስደው ያዝናናሉ፣ ሎጆችን ያስጎበኛሉ። በዓለም ምክንያት ነው። ቤተክርስቲያን እንደዚህ አይነት ነገር ላይ ኢንቨስት ብታደርግና እንደዚህ አይነት እንትኖችን ብትከፍት በጣም ያዋጣል። እንደ ቢዝነስም ያዋጣል። እንደ መንፈሳዊ ነገር ብቻ ሳይሆን እንደ ቢዝነስ ያዋጣል። ምክንያቱም ህፃናት ነክ ነገር ሁሉ ያዋጣል። ህፃናት ነክ ነገር ለምሳሌ እኔ ልጅ አለኝ። ልጄ አሁን ገና 6 ወሩ ላይ ቤቢ ሻክ ዱዱ ሲከፈል ይጨፍራል። 6 ወሩ ላይ 6 ወሩ ከዛ እያደገ ሲመጣ ሞር እንትን እያለ ይመጣል። እና የዓለም የዩቲዩብ ሚዲያዎች የሚሰሩበት የሙዚቃና የሜሎዲ ኳሊቲ ነው እኛ መሰራበት አንዳለ። እኛ የኢየሱስን እየዘመርን ደስ አይልም። ስማ አያሰኝ። አሁን ኢትዮጵያ ውስጥ በትንሹ ተጀምሯል። አሁን ተጀምሯል። ማደግ አለበት ግን ሃፒ ኪድስ ሚኒስትሪ ግን ስቲል ማደግ አለበት። እንዴት ነው ማደግ ያለበት? ሜሎዲ ምንድነው? ህፃናት ኮምፕሌክስ ሚውዚክ አንደርስታንድ አያደርጉም። ሲምፕል ሚውዚክ ነው አንደርስታንድ የሚያደርጉ። ያንን ሲምፕል ሚውዚክ በሚስብ ይሄ ለምሳሌ ሲምፕል ሚውዚክ ለህፃናት ብቻ አይደለም ቻሌንጅ ቢያደርገው ለትላልቅም ሰው እንዴት ሲባል ለምሳሌ ኮምፕሌክሱ ሙዚክ ደስ ይላል መስማት። መዝሙር አሁን በረከት ተስፋዬ ይሰራ ደስ አይልም መስማት? ጥልቀቱ ደስ አይልም። ግን የበረከት ተስፋዬ ከምትይዘው በላይ የሳሙና ማሳቀል ትችላለህ። ሜሎዲ ነው። ዝም ብሎ እንትን የተባለ ሙዚቃ ሰው አይደለም። አንዳንድ የሙዚቃ ሰው ሲሰማኝ ምናስተወርልኝ ይችላል። ግን በገባ ግን ምንድነው ሀሳቡ? ጂንግል ነው የሚባለው ወይ ሜሎዲ ጂንግል ነው የሚባለው። ጂንግል ሰንጎች ናቸው የሚባለው በእንግሊዝኛ። አማርኛ ማለቅ ምንድነው የሚያደርጉት? ሰዎች ከአይምሮ እንዳይወጣብን ማድረግ። ቀኑ ሙሉ አልወጣም በሚል ነገር የለም። እያሰብክ ሁላ መጥቶ እኔ አንዳንድ ቀን መድረክ ላይ ምናምን ቤቢሻ አንዳንድ ፋኒ ክላስ አንዳንድ ጊዜ ያቺ ዝንጀሮ ምናምን የሚል ነገር እንዳይወጣበት ትፈራለህ። ምክንያቱም ሜሎዲ ነው እና በጣም ይመጣል፣ ትይዘዋለህ። ገብቶሃል? አንተ እኮ ልሰማው ፈልግ አይደለም። ሲምፕሊ ከሰው አይምሮ ማይወጣ ነገር ክሬት ማድረግ ማለት ነው። በጣም ኤክስፐርት መሆን ያለብን ማወቅ ያለብን ምንድን ነው? በዘመነበት ዓለም የዝመናችንን ልክ ማሳደግ መቻል አለብን። ለምሳሌ ልንገር፣ አሜሪካ አሁን ፓርክ ሰው ለመዝናናት ሲሄድ አሁን ይሄ አፍሪካ ምናምን ካልመጣ በስተቀረ ብዙ ቦታ መሄድ አቁሙ። የት ነው ሄደው አትለኝ? ዲዝኒ ወርልድ ይባላል። ዲዝኒ ማለት የፊልም ስቱዲዮ ነው። የዓለማችን ትልቁ የፊልም ስቱዲዮ ነው። ከተማ የሚያካክል ሆሊውድ ውስጥ ያለው ስቱዲዮ ነው። ዲዝኒ ወርልድ ምን መሰለህ? የአኒሜሽን ካራክተሮች አሉ፣ ብዙ የአኒሜሽን ፊልሞች አሉ። እነዛን ካራክተሮች በሙሉና የነሱን ዓለም አንድ ከተማ በሚያክል ሰፈር ይገነባና ሁሉንም ይሰራልሃል፣ ይገነባቸዋል። መጫወቻዎች፣ መዝናኛዎች፣ ያን ካራክተሮች የምታገኝበት እነ አላዲንን እነ ስኖዋይት እነ ምናምን በቃ የበረዶ ቦታ ኤቭሪቲንግ አለው። የምትበላው አለው፣ የምትጠጣው አለው። ስለዚህ የሰው ልጅ አሜሪካ ላይ በጣም ከወደድከው የት ነው ይዘው እንድትሄድ የሚፈለገው? ዲዝኒ ወርልድ ነው። አይተሃል? ሃው ማች ቢሊየንስ በአንድ ከተማ አይደለም ያለ፣ በየስቴቱ ትላልቅ አንድ ከተማ ላይ ይገነባሉ። አንዱን ለመገንባት ቢሊየንስ ይፈጅባቸዋል። ሚሊየንስ አይደለም ማወቅ፣ ቢሊየንስ ነው ይፈጅባቸው። ስለዚህ እንደዚህ እነሱ ያደረጉ በሚያድጉበት ዘመን ልጆቻችን ዘመናዊ ዓለም ላይ ያሉ ልጆች ሃው ክርስቶስን አንደርስታንድ ያለ ከዛ በዛ እንትን ውስጥ ዓለም ውስጥ ደግሞ ቀስ እያደረጉ ፕሮግራም ያደረጓቸዋል። ለምሳሌ 2 ሴቶች ብቻቸውን ያሉበት እንትን ላይ ያደረጓቸውን ያስተቃቅፏቸዋል፣ ባህሪ ያደረጓቸዋል። ሆሞሴክሹዋሊቲ እዛ ውስጥ አንደርስታንድ ያደርጋሉ። ሌላ ነገር አንደርስታንድ ያደርጋሉ። ልጆቹ በልጅነታቸው ስለሚያዩት ኢስ ኖርማል ወደሚል ፕሮግራም ይደረጋል አይምሯቸው። የሰው አይምሮ ፕሮግራም እንዲደረግ ይሰራል። ጀስት ለማዶ ቤዝድ ተደርጎ በቃ ሳብኮንሽስ የሆነ ነገር እየሰጠው ከቆየ ልጅነት ላይ የሰጠው ለምሳሌ ልጅነት ላይ የነከሰ አይነት ውሻ መንገድ ላይ ብታይ ገና ከርቀት ነው የምትሮጥ። ምን ነው 4 ዓመት ላይ ነበር በምን አስታወስክ? አይምሮ ያውቋል። ኢት ኖውስ ይመዘግባል። ኤቭሪቲንግ መዝግቦ ነው የሚያስቀምጠው።
እኛ በዓሎች ተራ ነገር ይመስሉናል አይደለም። የብዙ ሰው ከለር የቀየሩት እነሱ ናቸው። የብዙ ሰውን አንደርስታንድ የቀየሩት እነሱ ናቸው። እናንተና ጋር ብንሄድ እኮ ለምን በዓል ላይ በጣም ትኩረት የሚያደርጉት? ለምን በሳምንት 8 በዓል ያላቸው? ለምንድን ነው በየሆነ ቀኑ ከተማችን የምትጨናነቀው? ሰርኪዩት ነው ያ ፕሮግራም ያደርጋል። ምንም ነገር እኮ አይደለም። ለምሳሌ ትምህርቱ ፕሮግራም አያደርግም። ምን ትም ያስተላል? ምንም ግን ሴሌብሬሽኑ አይዲያው። ለምሳሌ እኔ ልንገርህ አንድ ነገር ልጠይቅ። በጣም ከማስታውሳቸውና ይሄ ሳይኮሎጂ ከሆኑ ነገሮች ልነግርህ ነው። ይሄ የዛሬ 10 ዓመት 20 ዓመት በፊት የሆነ ቦታ ቁጭ ብለህ የዛፍ ሽታ፣ አሁን እዚህ ቁጭ ብለህ ከነዛፍ ሽታው ሽታ አያውቅም። ቦታው ላይ ሽታ ዛፉ እንደሸተተኝ እኮ ሌላው ነገር ተው፣ ትውስታው ተው፣ ዛፉ ሽታ አለ እዛ ጋ ያለው ይሄ ሽታው ሳይቀር ይመጣብሃል። አምልጦ ሁላ ታወራለህ። እሱ ነገር በጣም ይትላል። ይሄ ማለት እንደዚህ አሁን ሴሌብሬሽን ሲሆን ሰው ሳይማር ለመሰል ሴሌብሬሽን ቢወደው እዚህ መጥተው ተጫውተው አሳ መጥተው በልተው ጠጥተው ተጫውተው ሳቁ ምኑ ሲባል ያንን ሚሞሪ እንደ ልዩ ሚሞሪ ሴቭ ያደርገዋል አይደል? ስለዚህ እንትን ምንድነው አይዲያ ሲባል እውቀቱ ሳይሆን ሴሌብሬሽኑ መጥቶ ሙልት ያደርገዋል ማለት ነው። ልጅን በሚሄድበት መንገድ ነው በሸመገለም ጊዜ ከርሱ ፈቀቀኝ። ስለዚህ ማን ነው እየመራ ያለው? ልጃችንን እየመራ ያለው ልጅህን እንጂ ልጅህን ምራው እንጂ ልጅህን ሌሎች ይምሩት አይደል? ሌሎች ይምሩት አይደል? እና በጣም ነው በጣም የሚገርም ምክንያቱም ልጅን ስናነሳ ልጅ ነው እንግዲህ ነገን የሚታከው። እኛ እናልፋለን። ነገ አሁን እዚህ ወንበር ላይ የሆነ ልጅ ነው መጥቶ የሚቀመጠው። ዛሬ ላይ ዳዴ የሚል ሊሆን ይችላል፣ ያልተወለደም ሊሆን ይችላል። ስለዚህ ለቦታው የሚመጥንን ልጅ ከአሁኑ መኮትከት ለቤተክርስቲያንም ለወላጆች ራሱ በጣም ፎከስ እንዲያደርጉ በደም ይሄን ልጅ አላውቀውም ልጅ አይደለም የሚባለው የተለያዩ ነገሮች የቀረጹትን ልጅ አይደለም ብሎ እስከ ማውራት መድረስ ማለት ትልቅ ፌሌሪቲ ነው ማለት ነገን እንደማጣትም ጭምር ነው። እግዚአብሔር ደግሞ በመጀመሪያው አዳም ያጣቸውን ሰዎች ሊሰበስባቸውና ወደ ራሱ ሊጠቀልላቸው አንድያ ልጁ አሳልፎ የሰጠበትም እንዲሁ ዝም ብለን የምናየው ነገር አይደለም። መወለዱ አስገርሞ ብቻ ሳይሆን የተወለደበት ምክንያት ራሱ በጣም እግዚአብሔር ስራ አጥቶ አይደለም ሰው የተወለደው። የሚሄድበትን አጥቶ እስቲ በና ላስገርማቸው ሰርፕራይዝ ልበላቸው ብሎ አይደል። መወለዱ ራሱ ለመሞት የተወለደ፣ ሌላ ሁሉ አካል ለመኖር የሚወለድ ነው። እሱ ግን ለመሞት የሚወለድ ነው። ምን ማለት ነው? ሁሉም ሰው እኮ ሞቱ አይቀርም፣ ግን ልኑር ብሎ ነው የሚወለድ። ኢየሱስ ግን ልሞት ብሎ ነው የተወለደ። በጣም ፓወርፉል ገብቶሃል? ብዙ ሰው ህይወትን ተስፋ አድርጎ ወጣት ነው ይሰራል ያድጋል ና ይልሃል። ኢየሱስ ግን በወጣትነቱ ለመቀጨት ነው የተወለደ። የሚያስጠላ ሞት ለመሞት የተወለደ። ያ ማለት አንተ እንድትኖር እሱ መሞት ስለሚገባ፣ አንተ የሚገባህን ሞት እሱ መሞት ስለፈለገልህ የመጣው በጣም ዲፕ ነው። ኢየሱስ አይቅልልብን፣ ሀሳቡ አይቅልልብን። የትኛው ነገር ከኢየሱስ ጋር ሊወዳደር አይችልም። ኢየሱስ የእግዚአብሔር የሰማይ መልስ ነው፣ ጥያቄ የለም። ቤተክርስቲያን ውስጥ አሁን አንድ ትሬንድ አለ። ይሄ ሀቢትን በቃ የማልመድ ጀስት አሁን በየዓመቱ አምናም ካቻምናም ገና ተከብሯል። በቃ የሆነ ሳሙሜንት አስበው አልፏል እና ቤተክርስቲያን ዘንድሮም እንደዛው ዞሮ ነው ዙር መጥቶ ነው እንደዚህ ያንን እንደንተን ብርቅ አይደለም። አምና አክብረናል ገናን ምናምን እንደማለት ነገር ገናን ሳይሆን ይህ ኢየሱስ ክርስቶስ ከአብ ተልኮ የመጣበት ምስጢር ለዘመናት የተቆለፈው ወይም የተደበቀው ምስጢር የተገለጠበት አብ ልጁ ላይ ሊጨክንበት አዱ ብሎ የጅማሬው። ስለዚህ ቤተክርስቲያን ደግሞ የሱ ተወካይም ጭምር ናት። ስለዚህ በየዓመቱ ኢቭን ሞዲፋይ ማድረግ አለበት። ምንድን አምና እንደዚህ አድርገን ነበር፣ በዚህ እንደውም በዚህ ምን ያህል ሰው ምን ያህል ልጅ ልብ ተቀየረ፣ ምን ያህል ልጅ በዘንድሮ በዓል ላይ አቴንድ አደረገ እያለሽ የምትልበትን ሳንዴይ ስኩል ማምራት
በጣም ትልቅ ስራ እንደሚጠበቅባቸው በጣም ትልቅ አሻራ ማብቃት አለብን። እነሱም ሳንዴ ስኩል አስተማሪዎቻችንን ማብቃት አለ። እኔ በጣም ደስ ይሉኛል። እኔ እውነት እነግርሃለሁ እስከዛሬ ድረስ በጣም ስለ ጌታ ፍቅር እንዲገባኝ ካረጉት ሰዎች ውስጥ ነግሬያለሁ። ከሰባኪዎች በላይ በዓልና ሳንዴ ስኩል አስተማሪዎች ናቸው። በቃ ጌታ እንድትወድ ያደርገዋል። ጌታ እንድትወድ ያደርገዋል። ትምህርቱን ሲምፕሊፋይ ያደርጉልሃል። አንተን እንዲመስል ያደርጉታል። ከዛ ያ ሲምፕል ኮንሰፕት እየቆየ ሲመጣ እየገባ ሲመጣ እየጠለቅ ስማ ማጥዋበት። ስለዚህ ቤተክርስቲያን ኢንቨስት ማድረግ አለባት። በጣም ቆንጆ ነው። አንዳንዴ በእኛ አካባቢ በኢትዮጵያዊ ኮንቴክስት ሳወራ አንድ ኔቸር የሆነውን ነገር ምዕራባዊ ዓለም ቀየረው ምናምን ሲባል እንሰማለን እና አንድ ነገር ካልፈቀድክለት ወደ ውስጥ አይገባም፣ ሰርጾ አይገባም። እና እንደዚህ አይነት አይዲያዎችን ለምሳሌ እንዴት ታያለህ? ለምሳሌ ምዕራባዊ ዓለም ሩቅ ምስራቆች ምናምን የሚባሉ ኤዥያን እንትኖች እንደዚህ የነሱ ባህል እንትኑን ቀይረው ሲባል እንሰማለን። በፊት የነበረውን መልክ ቀይረው ሲባል አሁን በገና በዓልም እንደዚህ አይነት ነገር ነው የሚታይበት እና ቤተክርስቲያን ፈቅደው ነው እንል እንችላለን ወይ ቻለ ብላ ነው? መቀየር የሚለው መጀመሪያ ማቀየር ወደሚለው ነው። እንዴት መሰለህ እኔ አንዳንድ ጊዜ ታርግልኝና እኛ ኢትዮጵያውያንም ኦቨር ጢፋራመን የሆኑ ይመስለኝ። እንግዲህ እኔም ኢትዮጵያዊ ስለሆንኩኝ እኔንም ጨምሬ ትላንታችንን ለማድነቅ ያለን ፍላጎት ከልክ ያለፈ ይመስለኛል። አንዳንድ ጊዜ ትላንታችን ሆይ በላይ የ2000 ዓመት ታሪክ አለን ብለን እናወራለን። ግን ቀይሮማ ጀመረ። የትኛውም ነገር መቀየር የጀመረ ኢትዮጵያ ውስጥ ምንም ነገር በውጭ መጥቶ ከተበለዘው በላይ ኢትዮጵያ ውስጥ ተበለዘ። አሁን ገና የመጠጥ በዓል አይደለም እኛ ሀገር ውስጥ እንዴት ነው ገና የገና ጨዋታ የሆነ ነገር ጨዋታ የገና አባት እኮ እኛ ሀገርም አሉ እኮ ስማቸው ቀይረው አሉ ገብቶሃል አይደል? እንደው 2000 ዓመት ኖርን እየተባለ እንደ ካልቸር እየተበረዘ መጥቶ ኦልሬዲ ሌላው በራዣ ያስፈልገው ጥንታውያን ከሆነም ኦልሬዲ ለስካር በዓሎቻችን ለስካር፣ ለውርቀት፣ ለመዳራት፣ ለክፋት ነው የምንጠቀማቸው። እንዲህ ስትባል ባህላችንን ነካ ነው ባህል መንካት አይደል? መጀመሪያውኑ ልክ ነው ወይ የተበረዘ ነው? መጀመሪያ የቱ ጋር ነው ልክ የሆነው? እሱን እንስማው። ምንጩ መጣው። አዎ እንዴ ምን ሆነሃል? ገና ሲባል የቢራ ፋብሪካዎች እንትን ማስታወቂያ የሚሰሩባት ሀገር ላይ በጣም ጉጉቱ ሲደርስ ወይኔ ተሸጠልን ያሉ ወይኔ ውስጡ እንትኑ ማስታወቂያዎቻችን የገና በዓል ላይ ውስኪ ነው ይዘው የሚሄዱት። እሺ እንትን ላይ አዳላ አረፋ ላይ ያደርጋሉ። ውስኪ ይዘው ማስታወቂያ ይሰራሉ። ለምን ጠጪማ ነው? ስለማይጠጡ ነው። ካልቸራቸውን ስለማያስበርዙ ገብቶሃል? እኛ ክርስቲያንን እንትንን ስላለን አስጠብቀናል ማለት አለ። ከውጭ መጥቶ ከበረዘብን በላይ እኛ የበረስን ይመጣ። ከውጭ መጥቶ ካበላሸን በላይ እኛ ያበላሸን ይመጣል። የውጭው ጥቂት ነው፣ ብዙ አይደለም። ያላበላሸ ነው ማለት አይደለም። ግን ኦልሬዲ መች የተስተካከለው ነው ያበላሸን። ልናስተካክል ስትሞክር ምንድን የተባለ መናፍቅ አይደለም የምትባለው? ምንፍቅና ምንድን ነው? ከክርስቶስ ውጭ ሌላ አማልክት መጨመር አለ ምንፍቅና? ትክክለኛ የክርስቶስን ትምህርት መበረዝ አይደለም ምንፍቅና? አባቶች የድሮ አባቶች እንደሱ ነበር። እኔ ልንገርህ፣ ገና ላይ ከተወለደውና ከወለደችው ማን ነው በጣም የሚከበር? የወለደችው እናት አይደል? አምላክ መወለዱ ሳያስገርም እሷ መወለዷ እንዴት ያስገርም? በጣም ትልቅ ስራ የሚጠይቅ ነገር ነው። እኔ በነገራችን በጣም ነው ማርያምን የምወዳት። በጣም ሺዝ አሜዚንግ ብዬ ነው። ምክንያቱም በጣም እግዚአብሔር እሷን ለመምረጥ በቃ እየተመረጠች ለመሆን ራሱ አይታል። ያንን ድል ራሱ ማግኘቷ በጣም ትልቅ ነገር ነው ያምናለሁ።
ግን ድንግል ከመውለዷ በላይ ለእኔ አሁን ለምሳሌ ለእኔ ክርስትና ሚራክል ድንግል መውለዷ ነው። ከተቀባይና ከሰጪ አሁን ከድንግል መውለድ በላይ ትልቁ ሚራክል ለእኔ አምላክ ሰው ነው። ከባዱ ነገር እሱ ፈቅዶ ሰጠ። ፈቃደኛ ነው። ያ አምላክ ትልቁ አምላክ ሰማይን የሞላው አምላክ ፍጥረትን የፈጠረው አምላክ ያህዌ ተብሎ የጠራው አምላክ ሰው መሆን ይከብዳል። ድንግል መውለድ በጣም የሚገርም ተአምር ነው። ለማስራት ማችለው ተአምር ነው። ከሱ ተአምር በላይ ግን አምላክ ሰው ይበልጣል። ሀሳቤን አግኝተዋል። መለኮት ስጋን መልበሱ የእሷ ተአምር ኦልሬዲ አንኤክስፕሌነብል ነው ብያለሁ። ድንግል መውለዷ በቃ ላይ በጣም ልዩ ነገር ነው። መመረጧ ምናምን ግን እየተወለደው አያስገርምም? አይገርምም? ሁሉን ያውቃል የተባለው እውቀት ለሱ ለምሳሌ ለእንትን ለኔ እውቀት አሁን እየነገርኩ አንድ ነገር ልታውቅ ይችላል። አወቅ እንላለን። አንተ ስትነግረኝ አንድ ነገር ላውቅ ይችላል። አወቀ እንባላለን። ስንማር ታውቃለህ አወቁ ልንባል ይችላል። ለሱ እውቀት ትምህርት አይደለም። ለሱ እውቀት ማንነት ማለት እሱ አዋቂ አምላክ እንደ ሕፃን መጥቶ መወለድ ማለት ከምንም ነገር ልደንቀንና ሊገርመን ኦዘን እንዲህ ያለ መጣ ያለ ምን እኮ ነው። አሁን እኮ አስበዋል ቤቱ ላይ ልጁ ባባ አለ ይላል። ገብቶሃል አይደለ? ግን ሁሉን የሚያውቀው አምላክ እንደ ሕፃን መጥቶ እንደ ሕፃን ሲያለቅስ ወይንም እንደ ሕፃን ሲሸከሙ ስታይ ልጅ ባባ የሚለው የበለጠ ሲገርም አይገርም? አይኔ የኢየሩሳሌምን መጽናናት የህዝብን አዳኝ አይታለችና በጣም የተደነቀ ሂሚው ሲይዘው አየ ሲያይ መለኮት ታውቅ ተገረመ፣ ደነገጠ። ህይወት ከዚህ በኋላ ምን ታደርግልኛለች? ከዚህ በኋላ ባሪያዬን አሰብ። ምክንያቱም ሙሴ እኮ አላየውም። ሙሴ እኮ ፊት አጥቢ ተብሎ ተከልክሏል። አየው። ሙሴ ማየት ተመኝቶ የሞታው እሱ አቀፈው። የሚገርም እድለኝነት ማይገኝ እሱ አቅፈው እኛ ውስጥ ኖረ። እሱ አቅፎ ውሰደኛ እኛን ማደሪያዎቹ አደረገን። እኛ ደግሞ ይባስን፣ እኛ ደግሞ የተሻለን። ይሄ ሚስጥር ሊያስገርም ካልሆነ አሁን እኛ ሀገር የተበረዘ ምንለው ለምሳሌ መጀመሪያ መች ተፋቅረን ተበረዘ። መጀመሪያ ትክክለኛ ትምህርት ያስተምረን ተበረዘ። መጀመሪያውኑ በዓላችን እሱ ባለቤቱ ነው ወይስ ሰዎች ናቸው? ለመበረዝ ራሱ መጀመሪያ መስተካከል ያስፈልጋል። ድፍርስ ያለ ቆሻሻ ደፋበት። ለውጡ ምንድን ነው? የቆሻሻ አይነት ይለያያል እንጂ ኦልሬዲ ምንድን ነው መጀመሪያ የኛውን ሳናየው የእነንትና ተበላሽቷል። የራሷ አሮባት የሰውን ታማስላለች። ለምሳሌ እንደ ፖለቲካ እንደ መንግስት የምትላቸው ፌር የሆኑ ነገሮች አሉ። እንደ መንፈሳዊ አካል ግን ማለት የለም። ለምሳሌ ላንድ ኦፍ ኦሪጂንስ ትባላለች ኢትዮጵያ። ባይገርምም 3 ሜጀር ሃይማኖት አለባት፣ ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት። ሶስቱም በአምላክ ያምናሉ። አምላክ አለ የትስጥ አይደሉም። ሁሉም እግዚአብሔር ያለ። ኢትዮጵያ ውስጥ እግዚአብሔር የለም ብላ አይደለም የምታምነው፣ ወይ በጠንቋይም ቢሆን ታምናታለህ እንጂ እግዚአብሔር ትጠላ ይሆናል እንጂ እግዚአብሔር በሆነ ፎርም ብቻ አንተ ጋር። ላንድ ኦፍ ኦሪጂንስ ማለት የህይወት ተፈጥሮ መገኛ፣ የህይወት መገኛ ማለት ነው። ለምን ተባለ? ሉሲና ድንቅ ማነች እቺ ሰላም የምትባለው እነሱ ተገኙ ተብሎ እንደዛ ስንል ትልቁ ቻሌንጅ ምንድን ነው? እግዚአብሔር ፈጥሮን ከአዳም መጣን እያልን ያለን ሰዎች ከዝንጀሮ መጣንን ብለን የተስማማን። እኔ ይቅርታ አድርግልኝና ላንድ ኦፍ ኦሪጂን ውስጥ ኖር ሰው አይደለሁም። ላንድ ኦፍ እግዚአብሔር ውስጥ ኖር ሰው ነው። እኔ ከዝንጀሮ የመጣው ሰው አይደለሁም። ገብቶሃል? ሉሲን ቻይናዊ መጥቶ ኮራ በኋላ እኛ ለምንኮራባት፣ ታዲያ እኛ እግዚአብሔር ምናምን ኮራ ለምንኮራባታል? ትልቅ ሹም ሆና መነሳት እንዴት ትነሳለች? የሆነ ዝንጀሮ ሞተ፣ በቃ ምን እናድርገው ታዲያ? እኛ
ላንድ ኦፍ ጋድ የእግዚአብሔር ምድር ነው ሊሆን የሚገባው። ገብተዋላ ኦልሬዲ ምንኮራባቸው እኔ እኮ ከዘሬ ከአባቴ ከእናቴ የጀግና ጀግና ጀግና ለመገዳደል ምን ነው ምንፎክረው? የትኛው ቀናነትን ነው ምናወራው? እግዚአብሔር ገብቶ ትህትና ገብቶ ፍቅር ገብቶን ካልቀና ኦልሬዲ እኛ ቀኑ አይደለም። ይህን ደግሞ ማመን ያስፈልጋል። ይህን ማውራት እንደ መንፈሳዊ ሰው መንፈሳዊ ላልሆነ ሰው በጌታ ላልሆነ ሰው ልክ ስለሆነ እሱ ይቀጥል። እኔ ግን እንደ መንፈሳዊ ሰው ማውራት ያለብኝ ነገር ነው። ነገር መንፈሳዊነትም አይፈቅድም። ሲጀመርም የምንማራቸው ትምህርቶች መጽሐፍ ቅዱስ የሚለን አይደል? እያንን በየቀኑ ወደ መለከቱ በቀረበን ቁጥር ቃሉን ባጠናን ቁጥር ባየን ቁጥር እኛን ከዛ ነገር ላይ የሚያላቅቀን ምክርና ትእዛዝ እንጂ ያለው ወደዛ ወደ ተፈጥሯዊ ማንነት የሚመልሰን እንትን አይደለም። እኔ አሁን ልጄ ሲያድግ ከማደርገው ነገር ልንገር። ልጄ ሲያድግ ምን አደርጋለሁ መሰለህ? ትምህርት ቤት ሄዳላል። ከትምህርት ቤት ሲመጣ ደብተርን አምጣለዋል። ሳይንስ ደብተርን አምጣለዋል። ጂኦግራፊ ደብተርን አምጣለዋል። ምናምን ከፍቼ መጀመሪያ እንዲከፍትና የሰው ልጅ ከዝንጀሮ ዘር መጣ የሚለውን ሳነብ እስክሪብቶ ተቀበልና አልመጣንም። እነሱ ዘመዶቻቸውን የነገሩት እኛ ከዘመድ የመጣ ነው። አንድ ፓስተር የነገረኝን አስተምር ትምህርት ቤት ላይ እየተማሩ ሳይንስ የሰው ልጅ ከዝንጀሮ ነው የመጣው ይባላል ብሎ እጅ አነሳና መጽሐፍ ቅዱስ እኮ አዳምን እግዚአብሔር ከአፈር አበጀው ይላል። እስትንፋስም ሰጥቶ ይኸው ሰውም ሆኖ ተነሳ ይላል። ከዛ ይሄን ሳይንስ ነው ያለው መጽሐፍ ቅዱስ አይደለም። እነሱ ዘመዶቻቸውን እኛም ዘመዶቻችን ነው የምንጠራው። እውነቴን ነው ማለት። ከዛ አሁንም የሆነ ቀን መጥቶ ዜሮ ዘ ቢግ ባንግ ካለ መጥቼ እዘርዛለሁ። ዜሮ ነው ቢግ ባንግ፣ ዜሮ ጋድስ ወርድ ይሁን አለ ሆነ የሚል ቃል ፍንዳታ እግዚአብሔር ቃል ሆነ ከአንደበት የወጣው ቃል ሁሉም ነገር ከሌለ ነገር ኤቭሪቲንግ ኬም ፍሮም ነቲንግ ብሎ ይነግሩናል። አይደለም ሆን ብሎ መፍጠር ቀርቶ የተፈጠረውን ዓለም ራሱ በቃሉ ስልጣን ደግፎ አይደል ያዘው ዘርግቶ ማስቀመጥ ያዘ የተዘረጋው ዩኒቨርስ እግዚአብሔር ሰው በምንም ላይ አልተቀመጠ ሙሉ ዩኒቨርሱ ባዶ ዝም ብሎ አንተና እኔ መሬቱን ረግጠን ቁጭ አለ እሱ ምን ረግጦታል? እኔ እኮ አንዳንድ ጊዜ በጣም ከመፈላሰፋችን ብዛት ቀላሉ ነገር ይከብዳል። እኛ ስኩዌር ሩት ተጠርቆ የሚባዛው ሂሳብ ገብቶን አንድ ሲደመር አንድ ያውቃታል። እሱ ነው ያውቃታል። ለምን አንድ ሲደመር አንድ ስለ እግዚአብሔር ስለሚያወራ ሲምፕል። ብዙ ሰውም ብዙ አይዲዮሎጂዎች የሚመጡ በዚህ መግባት እኛ በቂ የእግዚአብሔር ቃል እውቀት ስለሌለን እንጂ እግዚአብሔር ቃል ራሱ ኢስ ዲፕ በጣም ያልነካው ነገር እንደው አንዳንድ ጊዜ ጸሐፊዎቹን የተቸገረ ይመስለኛል። እግዚአብሔር ቃል ራሱ ጸሐፊዎቹ ከነበሩበት ዘመን ኮንቴክስት አንጻር ገልጾ የሰጣቸው ነው ይመስላል። ለምሳሌ ኤልያስ በእሳት ሰረገላ ተወሰደ ሲል የዚህ ዘመን ጸሐፊ ምን ይችላል? በመንኮራኩር በጀት በፕሌን በሚመስል የሆነ በሚበር ተወሰደ ሊል ይችላል። የዘመኑ ትልቁ ቴክኖሎጂ ሰረገላ ሰው ሊነግር የሚችለው ሰረገላ መስሎ ማለት ነው። በቃ መስሎ አያውቀውም። ማያውቀውን ነገር እኮ ሊያስረዳ ባታውቀው ነገር ስታስረዳ እኮ መሆኝ። ስለዚህ ዓለም ከእግዚአብሔር ቃል ስትርቅ ትጨልማለች። ከዚህ በፊት በጎልደን ጆርኒ ፖድካስት ላይ አውርቻለሁ ነገር ስለ ጨለማና ስለ ብርሃን እያወራው ዓለም ሁሌም ከእግዚአብሔር ቃል ወይም ከእግዚአብሔር እውነት ወጣ ስትል ትጨልማለች። ያ ጨለማ የሚፈታተናት ሰውም የትኛውም ዘመን ይሆን ሰልጥኗል ማለት እኛ
በስጋዊ ማንነታችን አይናችን አይተን ይሄ በቃ የሰለጠነ ዘመን ነው ከምንለው ከእግዚአብሔር ቃል መራቁን ደግሞ በውስጥ በልባችን በተከፈተልን አይኖቻችን ስናይ የመጨለሙ ነገር ይላል ይጎላል። እና ለዛም ነው በየዘመኑ በየሰንቸሩ በጣም የምንፈታተነው። ሚሊኒየም ሲቀየር እኮ ሰው ክርስቶስ ይመጣል ብሎ የጠበቀበት ነው። አስተውሳለሁ የተቀረን በቃ 2000 ሞልቷል። በዚህ ሚሊኒየም እግዚአብሔር ኢየሱስ ይመጣል እስከዚህ የደረስንበት ወዴት ነው የምንሰራው? ሰለጠነው ዓለም የሰለጠነው ዓለም ምንድን ነው የሰለጠነው? ዘመናችን ሁሉ ስልጠና አድርገን ተቸገረ። ያ ነው አሁን ትልቁ ነገር። በጣም ብዙ ነገሮች መልክ እንዲያጡ ነገራችን ላይ ስልጣኔ የስልጣኔ ጠግ እግዚአብሔር የምንም ያህል ብትሰለጥን ሰማይን ያየ ቀን በድንጋይ ዘመን ሳይሆን ከዛ ዘመን በፊት እንደነበረ ሰው ራሱ ተቆጣ የፍጻሜ መጀመሪያ ብያለሁ። የሰማይ እውነት የተገለጠልህ ቀን የፍጻሜን ያወክበት መጀመሪያ እስካሁን እኔ አንዳንድ ጊዜ እፈራለሁ። ምን ትፈራለህ ካልከኝ ሰው እንዴት ያን እውቀት ገብቶ ሶስተኛ ሰማይ ተጉዞ ከእውቀት ከፍለን እናውቃለን። ከእውቀት ከፍለን እናውቃለን። እሱ ጳውሎስ ከእውቀት ከፍሎ ካወቀ እኛ አልከፈልንም፣ አላወቅንም። መች አወቀን? ምን እናውቃለን? አንስታንዳ እዛም እኮ ነው ከእግዚአብሔር ቃል ሰው ስርቅ እግዚአብሔርን ከመፈለግ ሲለግም እንደዚህ ያለ ነገሮች ጥርሰት ይገባል። በመጀመሪያ ደረጃ እኛ አንሰለጥንም። የሚሰለጥነው ኋላ ይቀር መጽሐፍ ሲናገር የበራላቸው ይላል። ዘግይቶ ይመጣል። በርቶልናል። እውቀት ገብቶናል ሳይሆን በርቶ መግባትና መብራት የተለያየ። አብዛኛው ሰው ሊገባው ይኖራል። እኛ ስለበራልን ይኖራል። በርቶልሃል ማለት ታውቃለህ። አንሰልጥ። የስልጣኔ ማማ ክርስትና ኢየሱስ ወደ ዓለም ለምሳሌ ኒውዮርክ የስልጣኔ ማማ ተደርጎ ይቆጠራል። የድንጋይ ህንፃ ደርድሮ አንድ ፎቅ መጥቶ የሚደረምስ ነው ማለት ነው። ሰማይ ቤት በወርቅ የሰራ ቤት ኖሮን በእሱ እንገረማለን። ስልጣኔ ነላል። ይህ ስልጣኔ ማንነታችንን ካለማወቃችን ስልጣኔ ሊጠይቅ። ለምሳሌ የሰው ልጅ ለልብ ቱቦ ለመስራት ለልብ ቱቦ ቫልቭ ለመስራት ስንት ዘመን ፈጀበት? እግዚአብሔር አምላክ ግን ሰው መሆን አስብ። የምን ስልጣኔ የምን እናቀል ወይ ምን አውቀው ሲበራልን ክርስቶስ ሲበራልን ግን የምናስደንቅ ነን። ለምን? ምክንያቱም የህይወት ጥግ እኛ እንጂ ማግኘትም ማጣትም መራብም አለመራብም መኖርም አለመኖርም መመታትም አለመመታትም የማይቀይር አንደርስታንዲንግ። ሶስቴ ለመካድ የቀለለው ሰውዬ ለመወገር እንደ ኢየሱስ ለመሰቀል አይገባኝ ብሎ ራሱ የሚያዘቀዝቅ ዳስ እኮ የመጨረሻ ላይፍ አፍተር ጆርኒ እንደሆነ ሲገባ ከላይፍ ቀጥሎ ያለው ጆርኒ እንደሆነ አንደርስታንድ ስታደርግ እሱ ክርስቶስ ማን እንደሆነ ስትረዳ ያ ስልጣኔ ነው። ስልጣኔ ከስልጣኔ የበለጠ ብርሃን። ሰዎችን ወደ ስልጣኔ ሊመራ አልተጠራንም፣ ወደ ብርሃን ልንጠራ ነው። ያናም ብርሃን ወደ ያናም ማጣር ነው። ዝንጀሮን ብታሰለጥ ነው ይኸውልህ ብዙ ቺምፓንዚ ያሰለጥናሉ አሜሪካኖች፣ ጃፓኖች። አንዳንዱ በጣም ሲሞክር ብዙ ኮምፕሌክስ ያልሆነ መኪና ለመርዳት ይሞክራል። መሪውት ከለር ኮምባይን ያደርጋሉ ምናምን ያደርጋሉ። ግን ብቻቸውን የተውካቸው ቀን ዝንጀሮ ናቸው። ዝንጀሮ ስራቸውን ይቀጥላል። ምንም ያህል ብታሰለጥናቸው ኔቸራቸው ይስባል። ምንም ያህል ሰውን ብታሰለጥነው ኔቸሩ ይስበዋል። ምን ኃጢአት ምንም ልታረጓችል። እኛ አንሰለጥንም። ሰው መሰልጠን ቢያስፈልገው
ክርስቶስ ባልመጣለት ነበረ። እኛ ሊበራልን እንጂ ልንሰለጥናት ነው የተጠራ። ትልቁ ፖይንታችን ለባለቤቱ ቤቱን መመለስ እንዲሁም ደግሞ ማንነታችን ወይም የተፈጠርነትን ዓላማ እግዚአብሔር የመረጠን ምርጫችንን ማወቅና በዛ ላይ ጸንቶ መኖርን ማስቀጠል ነው እንጂ ዘመን አመጣሽ ነው የሚባለው። እነዛን ነገሮች መኳል እንዲሁም ማስገባት መቀባት የሚቀይረው የእግዚአብሔር ማንነት ነው። እንዲሁም የዕብራውያን ጻፊ ሲናገር እንደዚህ አይደል ያለው፣ ብንክደው እሱ ራሱን አይክድም አይደል? ቀብተነው መልኩን ለመቀየር እንኳን ብንሞክር የራሱ የሆነ መልክ አለው። እኛ ደግሞ የእርሱ ልጆች የሆንን በሱ ውስጥ ዴይሊ አይደል ዴይሊ እሱን መዳናችንን ሴሌብሬት እንድናደርግ ስጦታችንን መልኩን እንድንመስል ራሳችንን በዛ ውስጥ እንድናሳድግ የተመረጥን ሰዎች ነን። ስለዚህ የትኛውም በዓል እኛን የሚቀይረን ሳይሆን እኛ ጊዜውን የምንዋጅ የምንቀይር ነን ለማለት። ትክክል፣ በጣም ትክክል ነው። እንደው ሜሴጃችን ገናችን ኢየሱስ በዓላችን ቁጥሩ ሳይሆን አባቱ የላከበት ሚስጥር የመጣበት ሚስጥር ነው። ስለዚህ ቀኑን ሳይሆን ቁጥሩን ሳይሆን ልጁንና አባቱን እንወቅ።